እርግጠኛ ነኝ። ስለዚህ መረጃው ምን እንደሆነ እንድትነግሪኝ እፈልጋለሁ። እሺ እነግርሻለሁ፣ ግን በጣም እያስፈራራሽኝ ስለሆነ ተቀምጠሽ ብናወራ ደስ ይለኛል። እሺ ጥሩ። አሁን ልጆቹ ሳይመጡ ቶሎ ንገሪኝ። እሺ እነግርሻለሁ፣ ግን ደግሞ እኔንም ከዚህ ይዞ ለመውጣት ፈቃደኛ መሆንሽን ማወቅ ፈልጋለሁ። እሱን እርግጠኛ መሆን አንችልም እኮ። ለምን? አንቺ ምን አይነት ወንጀል እንደሰራሽ፣ ፖሊሶቹ ደግሞ ምን አይነት መረጃ እንደያዙብሽ እንኳን አላውቅም። ይኸውልሽ እኔ ምንም አይነት ወንጀል አልሰራውም። እንዴት? ፖሊሶቹ የሚፈልጉኝ በሀና ቦታ ልጅ ነኝ ብዬ ስለመጣው ነው። በሱ ደግሞ የተጎዳችሁት አንቺና ሀና ብቻ ናችሁ። እና አንቺና ሀና ይቅርታ አድርጋችሁልኝ ከዚህ ካስወጣችሁኝ ፖሊሶቹ ምንም አያደርጉኝም። ቆይ እዚህ መቆየት ካልፈለግሽ ለምን መጣሽ? ማለቴ ለምን እጅ ሰጠሽ? አንደኛ ከፖሊሶች ጋር ድብብቆሽ መጫወት ሰለችኝ። ለአንዴና ለመጨረሻ ጊዜ ነፃነቴን ማወጅ ፈልጋለሁ። እሺ ሁለተኛውስ? ከምንም በላይ ያለ ስራሽ እዚህ መበስበስሽ አሳዘነኝና እውነቱን እያወቅኩ ዝም ማለት አልቻልኩ። ኧረ እባክሽ የእውነት አዘንሽልኝ? እውነቴን ነው። እዛ ቤት ውስጥ ከማንም በላይ እንደ ልጅ ወደሽኛል። አንቺ በጣም ጥሩ ሴት ነሽ። ደልለሽ ይሞተሻል። እባክሽ ሜላት፣ እኔ ከልቤ ነው እያወራሁ ያለሁት። ብታዝኝልኝ ኖሮማ አለኝ ያልሽውን ማስረጃ ተጠቅመሽ እጄ ልጠመዝኝ አትሞክሪም ነበር። እኔ እኮ እጅሽን ልጠመዝዝ እየሞከርኩ አይደለም። እዚህ ድረስ መጠን ስናበቃ የመጣንበትን ነገር ትተን ቡሌ ፈለጋ እንሂድ ነው የምትለኝ? ፐርስና እኔ እኮ የሌለ ጨጓሬ እያፏጨሽ ነው። ና እባክህ ገባ ብለን ሴትዮዋን አቶ ቀና ቶሎ እንመለሳለን። ፒስ በቃ በኛ እንዴ ማነው? ፋየው ይታሉ። ይሄው እዛ ጋር እየመጡ እንዴ እንደበቅ ለምን አንተ ድንጋይ ራስ እንዲያውን አይገባም አልተባባልንም እንዴ? አሁን እንደበቅና ረፋያው ወይ ማንስ ይሆን እናቅላለሁ። አትሸፖ ግን ያበዳረን ወይ ግን ፋየው ከማን ጋር ነው ያሉት? እኔ ምን አውቃለሁ በእናትህ። አይ ፋየው እኛ ጋር ጨዋ እየተጫወቱ በቃ አፈኗታ ማለት። አንተ ደግሞ ቆያው ስታያችሁ እየተጋተቷት ምናምን አይመስልም? ምን ብለው ነው ደግሞ የሚጋተቷት? ጀዋልሽ ምናምን እያሉ ነዋ። እንደው የዛ ልጅ ነገር ምን ደረሰ? ያማ የተምቹ? አዎ ምንም በቃ የለም። አዎ እስካሁን እየፈለግኳቸው ነበር፣ ግን አየኋቸው የሚል ሰው የለም። እንደው ምን ውጧቸው ይሆን አንቺዬ? እኔም አልገባኝም። እንደው አቡዬ አባቴ ግን ምን ነው ዝም አሉት? ረንጎዬ ድንብላል። አረ እንደሱ አይባልም። ደግሞ እኮ የጊዜ ጉዳይ እንጂ እናገኛቸዋለን። ያው እንደ ቀልድ እኮ ከጠፉ ቆዩ። ቢቆዩም መገኘታቸው አይቀርም። አሁን ምግባችንን እንስራ። ውይ አንቺ ልጅ እና አሁን እሰራለሁ ነው የምትይው? እና እንግዲህ እኔ ምን ገዶኝ፣ ራስሽ ትወጪዋለሽ። እማልችል መስሎሽ ነው? ወሬኛ። እስቲ ከቻልሽ እናየዋለን። የእርግብ ጓደኛ እንደ አጋጣሚ ከአባባ ኖላዊ ጋር ሳታውቅ እንግዲህ ተዋውቃ ሌላ ጣጣ ውስጥ ገብታለች ማለት ነው። በባለፈው ክፍል እንደተመለከታችሁት አዝና ቁጭ ብላ ተክዛ እያለ አባባ ኖላዊ ሄደው አጽናኗት። እናም የውስጧንን ህመም ብሶቷን ከነገረቻቸው በኋላ እሳቸውም ስለ ልጃቸው ስለ ሀና ታሪክ ነግረዋተኝ በዛም ሁለታቸውም ተግባብተው ነበር። እናም ስለ እርግብ ስለነገረቻቸው ጓደኛሽን አሳይኝ አስታዋቂኝ ብለው ወደ እስር ቤት እንድትወስዳቸው ጠየቋት። እሳቸውም እርግብ እንግዲህ እንደሆነች አያውቁም ነበረ ጓደኛዋ። እናም ወደ እስር ቤት ሄደው እስር ቤት ገብታ እርግብን አስጠራቻት ማለት ነው። ፋኖሴ ስታስጠራት አባባ ኖላዊ ሳያቸው እርግብ ሆና ታገኘች። እናም በጣም ደንግጠው ነበር። እሷም እንዴት ከየት ነው የምትተዋወቁት እያለች ነበር። ፋኖሴ በድንጋጤ ደርቃ ቀረች። እርግብ በጣም ገርሟታል። እንዴት እንደዚህ ሊሆን ቻለ ብላ። እነሱ ግን የተዋወቁት ሁለታቸውም እስር ቤት በር ላይ ነው ማለት ነው። ያው አባባ ኖላዊ ሜላትን ሊጠይቅ መጥቶ ነበር። የእርግብ ጓደኛ ደግሞ እርግብን ልጠይቅ ስለመጣ አንድ እስር ቤት ስለታሰሩ በዛ ምክንያት ነው የተዋወቁት። እናም አባባ ኖላዊ እንዴት እዚህ ልትመጪ ቻልሽ ብለው ጠየቃት እርግብን ከፖሊሶቹ ጋር እያሳደዱኝ እንደሆነ ስለገባኝ ከእነሱ ጋር ድብብቆሽ መጫወት ሰልችቶኝ ራሴ መጥቼ እጅ ሰጥቼ ነው ምናምን ብላ እሳቸውም ተደናግጠው ተመልሰው ሄዱና የት ነው የምታዋወቁት ምንድን ነው ምናምን ብላ ነበር። ግን እስር ቤቱና የእሷ ታሪክ ረጅም ስለሆነ አሁን ልነግርሽ ፈቃደኛ አይደለሁም ብላ እሷም
ተናዳባት ሄደች ማለት ነው። ፋኖሴ ድሮ ምን ሰው አይወጣልኝም ብላ ተናዳ ሄደች። ነገር ግን አባባ ኖላዊን ለመጠየቅና እውነቱን ማወቅ ፈልጋ ነበር። እሳቸውም ያው እሷ ተናግርሻለች ቢሏትም ድሮ ምን ሰው አይወጣልኝም እንደውም ይቅርብኝ አልፈልግም ብላ ተናዳ ስትሄድ እንግዲህ አባባ ኖላዊ አቁመው ሁሉንም ነገር ነገሯት ማለት ነው። የእርግብን የተደበቀ ማንነቷን ታሪኳን አወቀች። ግን የእሷን ማንነትና ታሪኳን ብታቅም ከእሷ ርቃ ለመሄድ አልፈለገችም ማለት ነው። እስከ ደካማ ጎኗ ተቀብላታለች። በሌላ በኩል ወይዘሮ እርግብ እንግዲህ የራሷን ነፃ ለማውጣት ኳልኩሌት አድርጋ ነው ማለት ነው መታ እጇን የሰጠችው እና ከፖሊሶች እንደውም እሷ ናት ፖሊስ መሆን ያለባት እርግብ ማለት ብልጥ ናት። ድሮም እጇን ስትሰጥ ጠርጥሬ ነበር ምን የሆነ ነገር ፈልጋ ነው ብዬ። እናም እንግዲህ ለፖሊሶች እጇን ሰጥታ ራሷን እንግዲህ ንጹህ ለማድረግ እና ራሷን ከወንጀል የምታጸዳበት መንገድ እየፈለገች ነው። እንግዲህ ያለቻት አማራጭና አማራጭ አንድ ወይዘሮ ሜላት ነው። ወይዘሮ ሜላት ደግሞ ስለታሰረች ውጭ ላይ እሷን የማግኘት እድል ስላላገኘች እስር ቤት ድረስ መታለች እሷን ለማግኘት ማለት ነው። እናም በመጨረሻ ተገናኝተዋል። ሁለታቸውም ተገናኝተው ብዙ ነገር ማውራት አለብን ያለችውን ልታወራት ሞከረች። በዚህም እንግዲህ ክላስ እዛው ከታሰሩበት ቦታ ሆና እንዳታወራት ልጆቹ እንዲሰሙ አልፈለጉም። እናም በዚህ ምክንያት ፖሊሶች እንግዲህ እርግብን ሜላትን እንዲጠሩላት ካደረገች በኋላ እነሱ ውጭ ሆነው ማለት ነው። እዚህ ጋር ግን እንዴት ነው ፖሊሶች ሁለታቸውም ገዳይና ሟች በሉት ብቻ አለ ጠላትና ጠላት አንድ ክፍል ማሰራቸው አልበቃ ብለው ደግሞ ተነጋግረው ተገናኝተው ሚስጥር ሲያወሩ እነሱ እንዴት በቀላሉ አለፉት? መረጃ እንዴት እነሱ ለማወቅ ጥረት አላደረጉም የሚለው ሌላ ጥያቄ ምልክት ነው በነገራቸው ላይ። ነገር ግን እርግብ እንግዲህ ጠይቃታለች። የተናገረቻትም ትልቁ ጉዳይ የመጣችበት ወደ እስር ቤት አንቺን ለማግኘት ነው። አንቺ እኔን ነፃ አውጭኝ፣ እኔ አንቺን ነፃ ላውጣሽ ነው። እሱም ወይዘሮ ባዩሽ ስትሞት ሜሮን የቀረጸችው ቪዲዮ እጇ ስላለ ሜሮን ስለሰጠቻት እና አንቺን ነፃ ባዩሽን እንዳልገደልሻት ነፃ የሚያደርግ ቪዲዮ እጅ ላይ ያለ። ስለዚህ እኔ አንቺን ነፃ አወጣሻለሁ፣ አንቺ ደግሞ ክሱን ወይም ደግሞ እኔን ይቅርታ በማድረግ አንቺም እኔን ነፃ እንድታወጭኝ እፈልጋለሁ። አንቺ ከእስር ቤት ስትወጪ እኔንም አብረሽ ይዘሽ እንድትወጪ እፈልጋለሁ አለች። በዚህ ምክንያት እንግዲህ እንዴት ነው አንቺን ላወጣሽ የምችለው? እኔ ለራሴ አቅም ቢኖረኝ ራሴን ማውጣት አልችልም ነበር እንዴት አንቺን ላወጣሽ እችላለሁ ብላ በጣም ታናዳባታለች ወይዘሮ ሜላት። ነገር ግን እኔ አሁን ላይ እንድትወስኚ አልገፋፋሽም፣ በራስሽ ጊዜ አስበሽበት ውሳኔሽን አሳውቂኝ ብለው በዚህ ምክንያት ተለያዩ ማለት ነው። ምናሴም በጣም ተጨንቋል። እናቱ ባለፈው እርግብ አንድ ክፍል እንደታሰሩ ስለነገረችው እና ለማንም ለእህቶችም ለአባትህም ለማንም እንዳትናገር ስላለችው ለማንም መናገር አልፈለገም። ነገር ግን ውስጡ ይዞ እየተብሰለሰለ ነበር። ያው ሲታክስ ይብሰለሰል፣ ዝምተኛ ሲሆን እህቶቹ ደግሞ ምን ሆነ ነው ብሎ መጠየቃቸው አይቀርም እና ሰላሜን አሳስቦታል የእሱ ዝምተኛ መሆንና እንደዚህ መተከዝ እና ንገረኝ ብትለው እሱ ግን ምንም መናገር ፈቃደኛ አይደለም። ሰላሚናም እንደውም በቃ መናገር ያልፈለገው አንተ ነህ አግኝቶት አስፈራርቶት ነው ምናምን ብላ ስለሱ እያሰበች ነበር። ድጋሚ ደግሞ እሱን እንዴት ከዚህ ጊዜ በኋላ ላስበው እችላለሁ እያበድኩ ነው እንዴ ብላ ራሷን ቆጠበች ማለት ነው። ሀኒቾም ወደ ሰላሚና ሄዳ ጠየቀቻተኝ። ምናሴ የት ሆኖ ስትላት ተኝቷለኝ፣ ጥሩ ስሜት ላይ አይደለም፣ በጣም እየተናደደ ነው፣ ዝምተኛ ሆኗን አለቻት። እና ምን ሆኖ እንደሆነ ለማጣራት ወደ ክፍሉ ሂዳ ምን ሆነ ነው ብላ ስትነግር ያቺ ወረኛ ነች አይደል የነገረችሽ፣ እኔ ምንም አልሆንኩ ማለት እሷ ባትነግረኝም ግን ፊትህ ያስታውቃል ምን እንደሆንኩ፣ ስለዚህ ንገረኝ ብትለው እሱም እናቱ አትናገር ብላ ስላስጠናቀቀችው ለማንም ለመናገር ፈቃደኛ አይደለም። እና ምግብ ሰርታ ልታመጣለት እንግዲህ ራሴ ሰርቼ አመጣልሃለሁ ብላ ወደ ኪችን ሄደች። እና ድንብላለን እሰራለታለሁ ብትላትም ችግር የለውም እኔ እሰራለታለሁ ብላ እሷ ልትሰራለት ወሰነች። በዚሁ አጋጣሚ ድንብላል ደግሞ ያው እዚህ በፊት በጣም ስትፈልግ ሁለታቸውም ወጥተው ሲፈልጉ ስለነበረ ስለ ያሲርና ጆሮና ታምቹ እና እንዳገኘቻቸው ወይም ደግሞ ስልክ አንስተው እንደሆነ ጠየቀቻት። እስካሁን ምንም አልተገኙም አለቻት። እና በዚህ ምክንያት እየተጨናነቀች ነው እስካሁን እሱ በመጥፋቱ። በሌላ በኩል ጆሮና ያሲር እንግዲህ እስካሁን ድብብቆሽ እየተጫወቱ ነው ማለት ነው። እና ወይዘሮ ሜላት መታሰር በጣም
ትሁን አይሆን እያሉ እያሳሰባቸው ነበር እና ሄደን መጠየቅ አለብን ብለው ወሰኑ። ወደ እስር ቤት አካባቢ ሲመጡ እንግዲህ አባባ ኖላዊና ፋኖሴ አብረው ሲሄዱ አዩና በጣም ደንግጠው ነበር። ብዙ ተምቹ ብዙ እየቀባጠረ ነበር። በቃ ስልኳን ሊቀበሉ ነው እንደዚህ የሚጋተቷት ምናምን እያለ በጣም ሙድ እየያዘብን ነበር። አባባ እንደዚህ ያለ ፋዘር እንደዚህ ያደርግም ዝም በል እያለው በዚህ ምክንያት እንግዲህ ሳይጠይቁት ተመልሰው ሄዱ እና እነሱ አሁን ላይ በጣም ችግር ውስጥ ናቸው። ምክንያቱም አንደኛ ስራ እየሰሩ አይደለም፣ ሁለተኛ ደግሞ ሲያገኙ በልተው ካላገኙ ደግሞ ጾማቸውን ነው የሚያድሩት ማለት ነው። በዚህ ምክንያት ተምቹ ይገፋፋዋል ወደፊቱ ባህሪያቸው ወደ እየሰረቁ እንደሚበሉት መሆን ፈልጎ ነበር። ጆሮ ግን አባባ ኖላዊ እንደሚቆጡና በጭራሽ እንደዚህ ማድረግ እንደማንችል ነገረው። እናም ያላቸው አማራጭ ስልካቸውን መክፈት ነው። እሱም እንግዲህ የተምቹ አጎት ከአሜሪካ ሲደውል እሱን ብር ለመጠየቅና በሱ የዕለት ነገራቸውን ለመሸፈን ነው። ግን በዚህ እድሜያቸው እንዴት ሰርተው አይበሉም? ለምንድን ነው? ቆይ የጎዳናት እንደዚህ ዝንጥ ብለዋል። የጎዳና ተዳዳሪ አይዋጥም። ሆነን ለመናገር ማለት ነው። ወጣት ናቸው። እጃቸው አልተቆረጠ፣ እግራቸው አልተሰበረ፣ ወገባቸው አልተቆረጠ እና ሰርተው መብላት እየቻሉ በዚህ እድሜያቸው ቡሌ ቁጥር ሰው እያሉ ከባድ ነው። ብቻ ግን የተምቹ አጎት እንዲደውልላቸውና ከሱ ብር ለመቀበል ስልካቸውን ከፈቱ። ይህን አጋጣሚም ሀኒቾ ተጠቅማ በተደጋጋሚ እየደወለች ነበር፣ ግን እነሱ ማንሳት አልፈለጉም። ግን የዚህን ያክል እየደወለች ከሆነ ምናልባት አስባ ሊሆነ በጣም እየተጨነቀች ነው ማለት ነው ብሎ አስበው ነበር። ጆሮ ግን ተምቹ ጨክኗለኝ። ምንም ሀኒቾ ላይ እንግዲህ ሊራራላት አልቻለም ማለት ነው። በዚህ ምክንያት ደስ ብሏታል። በአንድ በኩል ሀኒቾ ስልካቸው በመስራቱ ያው በህይወት አሉ ብላ ገምታለች። ባለማንሳታቸው ቢደብራትም ይህንን ጥሩ ደስ የሚል ዜና ለድንብላል ነግሯት፣ ድንብላልም ደስ ብሏታል ቢያንስ በህይወት መኖሩን ስልክ ባያነሱም ስላወቀች ማለት ነው። እና ኖላዊ ድራማ እንደዚህ እያለ ይቀጥላለኝ። በቀጣይ ክፍል ተመልሰን እስከምንገናኝ ውድ ቤተሰቦቻችን እስከ መጨረሻው ስለተከታተላችሁን እጅግ በጣም እናመሰግናለን። ሰላማችሁ በያላችሁበት ይብዛ። ሰናይ ጊዜ ተመኘንላችሁ።